not the right answer. This is the human resource management. ይህ እንግዲህ የሁማን ሪሶርስ ማኔጅመንት ስራ ነው። የአካውንቲንግ ዋና ዓላማ አይደለም። ዲ ቱ አድቨርታይዝ ዘ ቢዝነስ ነው፣ ንግዱን ለማስተዋወቅ። ይህም ላይ ዛት እንግዲህ የማርኬቲንግ ስራ ነው። ሶ ዳዝንት ኢንክሉድ ለምሳሌ በቴሌቪዥን በፌስቡክ ላይ የሚተዋወቅ የማርኬቲንግ ስራ ነው። ሶ the correct answer of in accounting ቢ ነው ማለት ነው። ሪከርድ ፋይናንሻል ትራንዛክሽን አካውንቲንግ ዋና ዓላማው የድርጅትን ገንዘብ እንቅስቃሴ በትክክል መመዝገብ፣ ማደራጀት እና ሪፖርት ማቅረብ ነው። ኦኬ ስለዚህ ቢ ነው ማለት ነው። question 2 which of the following best describe the accounting equation accounting equation በትክክል የሚገልጸው የትኛው ነው እያለ ነው። assets equal to liability plus equity ንብረት እኩል ነው ዕዳ ፕላስ ባለቤትነት። ቢ assets equal to liability minus equity ንብረት እኩል ነው ዕዳ ማይነስ ባለቤትነት። ሲ assets plus liability እኩል ነው equity ንብረት ፕላስ ዕዳ እኩል ነው ባለቤትነት። ዲ assets minus liability equal to equity ንብረት ማይነስ ዕዳ እኩል ነው ባለቤትነት። I think this is easy ቀላል ነው ብዬ አስባለሁ። ነገር ግን ኤግዚት ኤግዛም በቃ እንደዚህ አይነት ነው ካራክተሩ። አሁን ኤግዚት ኤግዛም ቀለል ያለ ያወጣል፣ በጣም ከበድ ያለ ያወጣል። የሆነ ጥያቄ ደግሞ ተመሳሳይ አድርጎ ሙሎችን ያወጣል። ሰው እዛ ጋር የበለጠውን ዲግሪ አይታችሁ እንዴት እንደምትመልሱ ነው ግንዛቤ የሚሰጠው ኤግዚት ኤግዛም። እንግዲህ ብሉፕሪንቱን ስነ ስርዓት በማድረግ ነው የወጣው። እዚህ ጋር አሁን የሚሆነው መልሱ ኤ ነው ማለት ነው። አሲስት እኩል ነው ሊያቢሊቲ ፕላስ ኢኩዊቲ ንብረት እኩል ነው ዕዳ ፕላስ ባለቤትነት ይሆናል። መልሱ ኤ ይሆናል። የተወደዳችሁ ክቡራን የአካውንቲንግ ኤግዚት ኤግዛም ተፈታኞች ግን ለምሳሌ አሁን 60 ሺህ ቪዲዮ ታያለ እዚህ ኤግዚት ኤግዛም ሲሰራ ግን ከዚህ ሁሉ አሁን ቢያንስ ግማሽ 30 ሺህ ሰው ሰብስክራይብ ቢያደርግ እንግዲህ 30 ሺህ ሰብስክራይብ መድረስ እንችል ነበር። እየዘነጋችሁ እንደሆነ ማላውቅም። ተቻላችሁ ሰብስክራይብ በማድረግ ተከታተሉ። በጣም ብዙ ጥያቄዎች እንሰራላችሁ ይሆናል ማለት ነው። ጥያቄ ቁጥር 3 what are the three main elements of the accounting equation ይላል። እንግዲህ ይህ ጥያቄ ምን ይላል መሰላችሁ? የሂሳብ አያያዝ ቀመር አካውንቲንግ ኢኩዌሽን ሶስት ዋና ዋና ክፍሎች የትኞቹ ናቸው ይላል። ኤ አሲስት ኤክስፔንስ ኤንድ ሬቨኒው ንብረት ወጪዎች ወይም ገቢዎች። ቢ አሲስት ሊያቢሊቲ ኤንድ ኢኩዊቲ ንብረት ዕዳዎች ወይም የባለቤት መብት። ሲ ሬቨኒው ኤክስፔንስ ኤንድ ኢኩዊቲ ገቢዎች ወጪዎች ወይም የባለቤት መብት። ዲ አሲስት ሬቨኒው ኤንድ ሊያቢሊቲ ንብረት ገቢዎች ዕዳዎች ማለት ነው። which one is the correct answer? which one is እንግዲህ የሂሳብ አያያዝ መሰረታዊ ቀመር እንደሚከተለው ይገለጻል። ለምሳሌ አሲስት እኩል ነው ሊያቢሊቲ ፕላስ ኢኩዊቲ ይናው ንብረት እኩል ነው ዕዳዎች ፕላስ የባለቤትነት መብት ማለት ነው። ኤግዛምን ለምሳሌ አንድ ግለሰብ 100 ሺህ ብር ተጠቅሞ ትንሽ የንግድ ድርጅት ቢከፍት ይናው 60 ሺህ ብር የራሱ ገንዘብ ቢሆን ወይም ኢኩዊቲ ቢሆን 40 ሺህ ብር ደግሞ ከባንክ ተበድሮ ወይም ሊያቢሊቲ የምንለው ማለት ነው። ይህ ሰው እንግዲህ አሲስት እኩል ነው ሊያቢሊቲ ፕላስ ኢኩዊቲ ብለን አይደለ እኩል ነው 100 ሺህ ሆነ ማለት ነው። ይጋትሚ ሰው መልስ ቢሆነ ማለት ነው። አሲስት ሊያቢሊቲ ኤንድ ኢኩዊቲ ማለት ነው። the correct answer ንብረት ዕዳዎች የባለቤት መብት። 4 what does the assist component of the accounting equation represent? በሂሳብ አያያዝ ቀመር ውስጥ ያለው ንብረት አሲስት የሚለው ክፍል ምንን ይወክላል ይላል። ኤ the amount owned by the business በንግድ ድርጅት ላይ ያለ ዕዳ መጠን። ቢ the economic resource owned by the business በንግድ ድርጅት ባለቤትነት ስር ያለ ኢኮኖሚያዊ ሀብቶች። ሲ the residual interests in the assets of the business after dedicating liability ዕዳዎች ወይም ከተቀነሱ በኋላ የሚቀረው የንብረት ድርሻ የባለቤት መብት። ዲ the revenue generated by the business በንግድ ድርጅት የተገኘ ገቢ። which one is the correct answer? I explain step by step or side by side or line by line in a mark. I translate all of because I want to explore just like that. That's the easiest exam for your future. You know that እንግዲህ አንድ ባንድ በአማርኛ እየገለጽኩላችሁ ያለው እናንተ በስነ ስርዓት እንድትረዱት ብዬ ነው። ኦኬ ፕሮባብሊ አንዳንድ ሰዎች
እንግሊዝኛ ትራንስሌት ማድረግ የሚከብዳችሁ ይኖራል ብዬ ስላሰብኩ ነው። ሶ the correct answer of here the economic resource owned by the business ይሆናል ማለት ነው። ምክንያቱም ጥያቄው ምን ይላል መሰላችሁ? what does the assist component of the accounting equation represent? በሂሳብ አያያዝ ቀመር ውስጥ ያለው ንብረት አሲስ የሚለው ክፍል ምንን ይወክላል ነው ያለው። ይናው እንግዲህ እዚህ ጋር የሚወክልን ምን መሰላችሁ? ሀብት አይደል? አሲስት the economic resource owned by the business በንግድ ድርጅቱ ባለቤት ስር ያሉ ኢኮኖሚያዊ ሀብቶች ማለት ነው። so the correct answer is B ይሆናል ማለት ነው። እንግዲህ ኢኮኖሚ ሀብቶች በተለያየ ነገር ልንከፍላቸው እንችላለን። ይናውታት ለምሳሌ አሁን ገንዘብ ሊሆን ይችላል፣ ኢንቨንተሪ ሊሆን ይችላል፣ ማሽኖች ሊሆን ይችላሉ፣ መሬት ወይም ህንፃ ሊሆን ይችላል። that is ባለቤት ወይም ኦንድ የምንለው እነዚህ አሁን እንግዲህ ድርጅቶችን እነዚህን ሀብቶች በህጋዊ መንገድ የያዘ መሆን አለበት ማለት ነው። ባለቤት ብለን የምንጠራው ሰው ይናው ኤግዛምፕል ለምሳሌ አሁን አማውንት ኦንድ፣ ይህ ደግሞ እዳ ወይም ላያቢሊቲ የሚባለው ነው ማለት ነው። አማውንት ኦንድ ሪጂዳል ኢንተረስት የምንለው ደግሞ የባለቤት መብት ወይም ኢኩቲ ኦነር ኦፍ ካፒታል ትርጓሜ ይገልጽልናል ማለት ነው። ሬቨኒው የምንለው ደግሞ ይህ ንግድ በስራ ሂደት የሚገኝ ወይም ገቢ ሲሆን ንብረት ጋር ብቻ አይደለም። ኦልሬዲ ሬቨኒው የምንለው ማለት ነው። waiting the risk or paid back for the other person. It is not always to connect it with the money or the cash, man. So the answer is, I told you before, everybody. What does liability component of the accounting equation represent? በሂሳብ አያያዝ ቀመር ውስጥ ያለው እዳዎች ወይም liability የሚለው ክፍል ምንን ይወክላል? The economic resource owned by the business በንግድ ድርጅት ባለቤትነት ስር ያሉ ኢኮኖሚያዊ ሀብቶች። B the residual interest in the assets of the business after dedicating the liabilities እዳዎች ወይም ከተቀነሱ በኋላ የሚቀረው የንብረት ድርሻ ወይም የባለቤት መብት። C the amount owned by the business በንግድ ድርጅት ላይ ያለ የዕዳ መጠን ወይም የሚከፈልበት ገንዘብ። D the revenue generated by the business በንግድ ድርጅት የተገኘ ገቢ። which one is the correct answer of here as you hearing of this miracle reading or voices? የቱ ይመስላችኋል? ከጥያቄው በመነሳት ካገላለጽ በመነሳት መልሱ የቱ ይመስላችኋል? the correct answer is the amount owned by the business ይሆናል ማለት ነው። በንግድ ድርጅት ላይ ያለ የዕዳ መጠን ማለት ነው። if you have two explanation I can explain, but this is the easiest question especially for you because you are now ready to the wisely of taking that exam. So the answer is C, the amount owned by the business ማለት ነው። question 6 ስድስተኛ ጥያቄ ደርሰናል። what does equity component of the accounting equation represent? እንግዲህ በሂሳብ አያያዝ ቀመር ውስጥ ያለው የባለቤትነት መብት ወይም ኢኩዊቲ የሚለው ክፍል ምንን ይወክላል እያለ ነው። the economic resource owned by the business በንግድ ድርጅት ባለቤትነት ስር ያሉ የኢኮኖሚ ሀብቶች። you remember everybody, don't forget when I translate for the other question. B the residual interest in the assets of the business after dedicating liability እዳዎች ከተቀነሱ በኋላ የሚቀረው የንብረት ድርሻ። C the amount owned by the business በንግድ ድርጅት ላይ ያለ የዕዳ መጠን። D the revenue generated by the business በንግድ ድርጅት የተገኘ ገቢ። which one is the correct answer? ይህ ማለት እንግዲህ ከድርጅት ንብረት ውስጥ ሁሉንም እዳዎች የሚከፈልበት ሂሳብ ወይም ከክፍሉ በኋላ ለባለቤቶች የሚተርፈው ንብረት የባለቤት መብት ተብሎ የሚጠራ ነገር ማለት የሚጠራው የቱ ነው እያልኳችሁ ነው። the correct answer is the residual interest in the assets of the business after dedicating liability እዳዎች ከተቀነሱ በኋላ የሚቀረው የንብረት ድርሻ ይባላል ማለት ነው። question 7 if a business takes out a loan which component of the accounting equation will be affected ይላል። አንድ የንግድ ድርጅት ብድር ቢወስድ በሂሳብ አያያዝ ቀመር ውስጥ የትኞቹ ክፍሎች ይነካሉ?
ኤ አሲስት ኤንድ ላያቢሊቲ ንብረትና ዕዳዎች፣ ቢ አሲስት ኤንድ ኢኩዊቲ ንብረትና የባለቤት መብቶች፣ ሲ ላያቢሊቲ ኤንድ ኢኩዊቲ ዕዳዎች እና የባለቤት መብት፣ ዲ አሲስት ላያቢሊቲ ኤንድ ኢኩዊቲ ንብረት ዕዳዎች እና የባለቤት መብት። ዊች ዋን ኢዝ ይና እንግዲህ እዚህ ጋር የትኛውን ይነካል ብለን ስናስብ ኤ ነው ማለት ነው። አሲስት ኤንድ ላያቢሊቲ ንብረት ወይም ዕዳዎችን ይነካል ማለት ነው። ኤቭሪባዲ ይህን ክስተት በሂሳብ አያያዝ ቀመር ስንመለከት አሲስት እኩል ነው ላያቢሊቲ ፕላስ ኢኩዊቲ ብለናል አይደለም። አሲስት የምንለው እንግዲህ የድርጅቱ የተቀበለው ጥሬ ገንዘብ ወይም ካሽ እንደ ንብረት ስለሚቆጠር የንብረት መጠን ይጨምራል ማለት ነው። ዕዳዎች ደግሞ እንግዲህ ላያቢሊቲ ብለን የምናያቸው ነው ዳት So the correct answer is I told you here. Question 8. If a business owner invests personal fund into the business, which component of the accounting equation will be affected? ይህ ጥያቄ ምን ይላል መሰላችሁ? የንግድ ድርጅት ባለቤት የራሱ የግል ገንዘብ ወደ ንግዱ ውስጥ ኢንቨስት ቢያደርግ አለ በሂሳብ አያያዝ ቀመር ውስጥ የትኞቹ ክፍሎች ይነካሉ እያለ ነው። ኤ አሲስት ኤንድ ላያቢሊቲ ንብረትና ዕዳዎች፣ ቢ አሲስት ኤንድ ኢኩዊቲ ንብረትና የባለቤት መብት፣ ሲ ላያቢሊቲ ኤንድ ኢኩዊቲ ዕዳዎችና የባለቤት መብት፣ ዲ አሲስት ላያቢሊቲ ኤንድ ኢኩዊቲ ንብረት ዕዳዎች እና የባለቤት መብት። ዊቿን እንግዲህ እዚህ ጋር አሁን ዛሬ መሰላላችሁ ጥያቄዎች በደንብ ለይታችሁ ልታውቋቸው ይገባል። በቃ በየዓመቱ ማይቀሩ ስለሆነ ማለት ነው። ሶ እዚህ ጋር እንግዲህ ይህን ተከትለን በሂሳብ አያያዝ ቀመር አሁን ስንመለከት ይኸው አሲስት እኩል ነው ላያቢሊቲ ፕላስ ኢኩዊቲ አይደል? ሶ ዘ ኮሬክት አንሰር ኢዝ አሲስት ኤንድ ኢኩዊቲ ነው ማለት ነው። ንብረትና የባለቤት መብት ማለት ነው። ነው Question 9. If a business incurs an expense, which component of the accounting equation will be affected? አንድ የንግድ ድርጅት ወጪ ወይም ኤክስፔንስ ቢያወጣ በሂሳብ አያያዝ ቀመር ውስጥ ንብረትና የባለቤት መብት፣ ሲ ላያቢሊቲ ኤንድ ኢኩዊቲ ዕዳዎችና የባለቤት መብት፣ ዲ አሲስት ላያቢሊቲ ኤንድ ኢኩዊቲ ንብረት ዕዳዎችና የባለቤት መብት። ዊች ዋን ኢዝ ኮሬክት? አሁን እዚህ ጋር ያለ if a business incur an expense which component of the accounting equation will be affected? አንድ የንግድ ድርጅት ወጪ ወይም ኤክስፔንስ ቢያወጣ በሂሳብ አያያዝ ቀመር ውስጥ የትኞቹ ክፍሎች ይነካሉ እያለ የትኞቹ ክፍሎች ይነካሉ? you know that as you expect ይሆናል ማለት ነው። አሲስት ኤንድ ኢኩዊቲ ለንብረትና የባለቤት መብት ማለት ነው። ንብረትና የባለቤት መብት። ሶ ዘ ኮሬክት አንሰር ኢዝ ሂር። አሲስት የምንለው ወጪውን ለመሸፈን ወይም ገንዘብ ካሽ ስለሚወጣ የንብረት መጠን እንሳል ማለት ነው። አሲስት የምንለው የባለቤት መብት ወይም ኢኩዊቲ የምንለው የሚቀንሰው ወጪዎች ወይም የድርጅት ትርፍ ስለሚቀንሱ ቀጥታ የባለቤቶችን ድርሻ ወይም ኢኩዊቲ ይቀንስልናል ማለት ነው። the last but not least question 10 አስረኛው ወይም የመጨረሻው እንግዲህ ዳግም እንዲሰራላችሁ ከፈለጋችሁ እናንተ ሰብስክራይብ፣ ኮሜንት፣ ላይክ በማድረግ ኮሜንት ላይ ስፔሻሊ ዳግም ይሰራል አዲሽናል ፓርት 3 ምናምን እያላችሁ ከጻፋችሁ I will make that is the beautiful of the that is the extra question you will make wisely for that exam and pass to easily that. So ገራሚ አድርጌ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ please continue ብላችሁ ጻፉ። If a business generates revenue, which component of the accounting equation will be affected? ጥያቄው ምን ይላል መስላችሁ? አንድ የንግድ ድርጅት ገቢ ወይም revenue ቢያገኝ በሂሳብ አያያዝ ቀመር ውስጥ የትኞቹ ክፍሎች ይነካሉ? ኤ አሲስት ኤንድ ላያቢሊቲ ንብረትና ዕዳዎች፣ ቢ አሲስት ኤንድ ኢኩዊቲ ንብረትና የባለቤት መብት፣ ሲ ላያቢሊቲ ኤንድ ኢኩዊቲ ዕዳዎችና የባለቤት መብት፣ ዲ አሲስት ኤንድ ላያቢሊቲ ኤንድ ኢኩዊቲ ንብረት ዕዳዎችና የባለቤት መብት። which one is the correct answer? የሂሳብ አያያዝ ቀመር እንመለከታለን። ኤግዛምፕል let us go አሲስት እኩል ነው ላያቢሊቲ ፕላስ ኢኩዊቲ ብለናል አይደለ? so which one is the correct answer? አንድ የንግድ ድርጅት
ገቢ ወይም ረቨኑ ቢያገኝ በሂሳብ አያያዝ ቀመር ውስጥ የትኞቹ ክፍሎች ውስጥ ወይም ይነካል እንደማለት ነው። እዚህ ጋር አሁን ሊሆን የሚችለው አሁንም አሲስት ኤንድ ኢኩዊቲ ነው ማለት ነው። ንብረትና የባለቤት መብቶች ይሆናል ማለት ነው። ኤቭሪባዲ እንግዲህ ይህ ጥያቄ ከተመቻችሁ፣ ይህ ጥያቄ አወጣጥ ከተመቻችሁ፣ አሰራር ከተመቻችሁ